ላይ አወድሶታል፣ አልቆታል። ታሪኩ ምንድን ነው? በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ብስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊ ኸልቂ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ውድና የተከበራችሁ ተመልካቾቻችን ዐለል ፊጥራ ወይም የአፍላነት መልኮች የተሰኘውን ፕሮግራማችንን ዛሬም እንግዲህ ወደ እናንተ ለማድረስ ከልጆቻችን ጋራ ተገናኝተናል ማለት ነው ኢንሻአላህ። በባለፈው ሳምንት ከልጆች ጋራ የነቢዩላህ ዩሱፍን ዓለይሂ ሰላም ታሪክ እየተነጋገርን ነበር የነበረው። የነቢዩላህ ዩሱፍን ታሪክ አልጨረስነውም ታስታውሱ ከነበረ። ነቢዩላህ ዩሱፍ ከእስር ቤት ወጥቶ ለወንድሞቹ እህል ሲሰፍርላቸው እንደነበረ፣ መጨረሻ ላይ ደግሞ ቢንያሚንን ካላመጣችሁ እኔ ጋር እህል የላችሁም፣ የሚሰፈር ነገር አልሰጣችሁም፣ ማምጣት አለባችሁ ተብለው ቢንያሚንን አባታቸውን አሳምነው ይዘው መጥተው ነበረ። ቢንያሚን ይዘው ከመጡ በኋላ ደግሞ ዩሱፍና ቢንያሚን ተነጋገሩ። ወንድሙ መሆኑን ነገረው አይደል? ወንድሙ መሆኑን ከነገረው በኋላ እሱን ደግሞ ማስቀረት ፈለገ። ማስቀረት ሲፈልግ ከቢንያሚን ጋር ተመካክረው እህል ውስጥ መስፈሪያውን አስቀምጡበት። እንደዛ ነበር አይደለ? መጡና ከከተማ እየወጡ እያለ አየቱሀል ዒሩ ኢነኩም ለሳሪቁን፣ ሌቦች ናችሁ እናንተ ዘርፋችኋል፣ የንጉሱን ዋንጫ ንብረት መያዣ ዘርፋችኋል ሲባሉ ከዛ በኋላ ያንን ሲፈተሹ ቀሟቸው ማለት ነው። ከዛ በኋላ ቢንያሚን ሌባ ነው ብለው ቢንያሚን ወደ ቤተ መንግስት ወሰደው ማለት ነው ዩሱፍ ዓለይሂ ሰላም። በኋላ ቢንያሚንን ትተው አባታቸው ጋር ሄዱ። ግን ዩሱፍን ዓለይሂ ሰላም ለማሳመን ታግለዋል። መጀመሪያ ሽማግሌ አባት አለው፣ እባክህን በሱ ቦታ እኛን ያዘን ምናምን ብለው ሲለምኑ ነቢዩላህ ዩሱፍ ምን አላቸው? በፍጹም እኔ ንብረታችንን ያገኘንበትን ሰው ብቻ ነው የምንወስደው፣ ስለዚህ እሱን ነው የምንወስደው አላቸውና ወሰደ። እነሱ አባታቸው ቢንያሚንን ዓለይሂ ሰላም ጥለው አባታቸው ጋር ሄዱ ማለት ነው። ከዛ አባታቸውን ሲነግሩት ዩሱፍን ተኩላ በላው አላቸው። ይሄኛውን ልጅ ደግሞ ሌባ ነው ሰርቆ ተያዘ ብላችሁ እንዴት ትነግሩኛላችሁ ብሎ ነቢዩላህ ያዕቁብ ዓለይሂ ሰላም በጣም አዘነ። መጨረሻ ዱዓም አደረገ። መጨረሻ ላይ ወደ ዩሱፍ ዓለይሂ ሰላም ሙቷል ብዬ አላስብም፣ ወደ ግብፅ ሀገር ሂዱና ዩሱፍን ፈተሐሰሱ ሚን ዩሱፈ ወአኺሂ፣ ዩሱፍንና ወንድሙን ሂዱና ፈልጉ ግብፅ ውስጥ ብሎ ከእንደገና አላካቸው ያዕቁብ ዓለይሂ ሰላም። ከእንደገና መጡ። አሁንም ዩሱፍ አስገባቸው። ከዛ በኋላ ጠየቃቸው። እነሱ አላወቁትም ነበር እስካሁን ድረስ። ቃለ ሀል ዓሊምቱም ማ ፈዓልቱም ቢዩሱፈ ወአኺሂ ኢዝ አንቱም ጃሂሉን፣ በዩሱፍ በወንድሙ ላይ ያደረጋችሁትን ግን ታውቃላችሁ አላቸው። መሀይማን ሆናችሁ በሆናችሁ ሰዓት ዩሱፍና ወንድሙ ላይ ያደረጋችሁትን ነገር ታውቃላችሁ፣ አስታወሳችሁ ብሎ ሲነግራቸው ከእንደገና አስታወሱ ዩሱፍ ዓለይሂ ሰላም መሆኑን። ቃሉ አአንተ ዩሱፍ፣ አንተ ዩሱፍ ነህ አሉት። ደነገጡ። ከእንደገና ዩሱፍ ነው ብሎ አላሰቡም። ዝም ብሎ የግብፅ አስተዳዳሪ ነበር ይመሰላቸው። አዎ እኔ ዩሱፍ ነኝ አላቸው። ከዛ በኋላ ይቅርታ አድርጉልን ሲላቸው ይቅርታ አደረገላቸው ዩሱፍ ዓለይሂ ሰላም። ያን ሁሉ ነገር በድለውት ከአባቱ ነጥለው ወስደው ጉድጓድ አስገብተውት አባትየው በእነሱ ምክንያት አልቅሶ ተኩላ በላው ብለው ዋሽተው በጣም በርካታ ነገሮችን ነው ያደረጉት አይደል? ከዛ በኋላ አንተ ዩሱፍ ነህ ወይ ብለው ሲጠይቁ አዎ እኔ ዩሱፍ ነኝ አላቸው። ከእንደገና እስከዛ ድረስ ዩሱፍ ዓለይሂ ሰላም መሆኑን አላወቁም ነበር እነሱ። ከዛ እኔ ዩሱፍ ነኝ አላቸው። በጣም አዘኑ፣ በጣም ደነገጡ። ዩሱፍን ዓለይሂ ሰላም ይቅርታ ጠየቁ። ዩሱፍ ዓለይሂ ሰላም ይቅርታ አደረገላቸው። ያን ሁሉ ነገር በድለውት
ጉድጓድ አስገብተው ከአባቱ ነጥለው ወስደውት ሸጠውት በርካሽ ገንዘብ አባትየውን አይናቸው እስከሚጠፋ ድረስ በነሱ ምክንያት አልቅሰው አይናቸው ጠፍቶ ግን ዩሱፍ አለይሂ ሰላም ላ ተትሪበ አለይኩም اليوم አላቸው። ምንም ወቀሳ የለም በእናንተ ላይ ዛሬ ይቅርታ አድርጌላችኋለሁ አላቸው። እንደውም ምን አላቸው? ቀሚሱን ሰጣቸውና ይህንን ቀሚስ ለአባቴ ፊት ላይ አድርጉት። የእቲ በሲራ አይናቸው ጠፍታን ነበር በሀዘን ምክንያት። ይህንን አባቴ ፊት ላይ በምታደርጉት ሰዓት አላ ወጅህ አቢ የእቲ በሲራን ወእቱኒ ቢአህሊኩም አጅመዒን አላቸው። አባቴ ፊት ላይ አድርጉት፣ አይኑ ያበራለታል። ከዛ በኋላ ደግሞ ሙሉ ቤተሰቦችን ሰብስቡና ይዛችሁልኝ ወደዚህ ሀገር ወደ ግብፅ ሀገር አላቸው። ሊያከብራቸው ነው፣ ሊንከባከባቸው ነው። በፊት እህል ነበር እየሰፈረ የሚልክላቸው። አሁን ደግሞ ግብፅ ሀገር ሊያመጣቸው ነው ቤተሰቦቹን። ከብዙ ዓመት በኋላ አባትና ልጅ ዩሱፍ አለይሂ ሰላም ቤተሰቦቹን ሊያገኝ ነው ማለት ነው። ከዛ በኋላ ቀሚሱን ይዘው ወደ አባታቸው ጉዞ ጀመሩ ማለት ነው። ወደ አባታቸው በሚሄዱ ሰዓት ገና የዩሱፍ መልእክተኞችና የወንድሞቹ ቤተሰቦቹ ከግብፅ ሀገር ወጥተው ያዕቁብ ወዳለበት ሀገር እየሄዱ መንገድ ሲጀምሩ ያዕቁብ አለይሂ ሰላም የሆነ ነገር ወለማ ፈሰለት ልዒር ቃለ አቡሁም ኢኒ ለአጂዱ ሪሓ ዩሱፍ የዩሱፍ ሽታ እየሸተተኝ ነው አለ። ገና እኮ ግብፅ ይሄ ያዕቁብ አለይሂ ሰላም ያለበት ሀገር እኮ ገና አልደረሱም። ገና ከግብፅ እየተነሱ እየሄዱ እኮ ነው፣ መንገድ ላይ ናቸው አይደል? የዩሱፍን ሽታ እያሸተትኩ ነው። ለውላ አንቱፈኒዱን አላቸው። እንደ የድሮው ወሬህ ላይ ዩሱፍ አልሞተም ልጅ እያልክ የምታወራው ነገር እዛ ላይ ነህ ብላችሁ ትታችሁኝ ይሆናል እንጂ እናንተ፣ እኔ ግን የዩሱፍን ሽታ እያሸተትኩ ነው አላቸው። ታወቀው ማለት ነው። ከዛ በኋላ መጨረሻ ላይ ደረሱ። ቀሚሱን አይኑ ላይ ያደረጉለት። ዩሱፍ አለይሂ ሰላምም እንዳልሞተ በህይወት እንዳለ የግብፅ ሀገር አስተዳደር እንደሆነ ለያዕቁብ አለይሂ ሰላም ነገሩት። ያዕቁብ አለይሂ ሰላም በጣም ደስ አለው። ይቅርታ አድርግልን ብሎ አባታቸውን ሲጠይቁ አላህን ይቅርታ ጠይቁ፣ አላህን ይቅርታ ጠይቅላችኋለሁ አላቸው። እንደ ዩሱፍ አለይሂ ሰላም መጀመሪያውኑ ወዲያው ይቅርታ አላደረገላቸውም። በኋላ ቆይቶ ነው ይቅርታ ያደረገላቸው። ምክንያቱም ጎድተውታል፣ አሳዝነውታል፣ ልጁ ሳይሞት ሞተ ብለውታል፣ ጉድጓድ አስገብተው በጣም ብዙ ነገሮችን ያደረጉት። በኋላ ላይ ቆይቶ ይቅርታ አደረገላቸው። መጨረሻ ላይ ሙሉ ቤተሰቡን ሰብስበው ወዴት ሄዱ ማለት ነው? ወደ ግብፅ ሀገር መጡ ማለት ነው። ዩሱፍ አለይሂ ሰላም ተንከባከባቸው። ወረፈዐ አበወይሂ ዐለል ዐርሺ ወኸሩ ለሁ ሱጀዳ። አባትና እናቱን የወንድሞቹን እናት ማለት ነው ከፍ አደረጋቸው ወደ ንግስናው ቦታ ላይ። ከዛ ሙሉ ወንድሞቹና ቤተሰቦቹ ወኸሩ ለሁ ሱጀዳ ሰጁድ አደረጉለት ማለት ነው። በህፃነቱ ምን አይቶ ነበረ? እኒ ረአይቱ አሐደ ዐሸረ ከውከበን ወሸምሰ ወልቀመር፣ ፀሐይና ጨረቃ ከዋክብቶች ስጁድ ሲያደርጉልኝ አይቻለሁኝ ብሎ ለአባቱ ለያዕቁብ አለይሂ ሰላም ነግሮት ስለነበር ወደፊት ትልቅ ደረጃ ላይ ትደርሳለህ ብሎት ነበር። በኋላ አባቱ የወንድሞቹ እናትና ወንድሞቹ ለዩሱፍ አለይሂ ሰላም ኢክራመን ለሁ አክብረውት ማለት ነው ስጁድ አደረጉ። ከዛ ለአባቱ ምን አለ ዩሱፍ አለይሂ ሰላም? ለሰው ስጁድ ጀሚል ኢንሻአላህ። ለሰው ስጁድ አላህ ሱብሓነሁ ወተዓላ ለምሳሌ መላኢኮችን በሙሉ ለአደም ስገዱለት አላቸው። ለአደም ስገዱለት ሲላቸው ዒባዳ እንዲያደርጉለት ወይም ደግሞ ለአደም ስጁድ አድርገው እንደዚህ አድርግልኝ ለማለት አይደለም። አላህ ሱብሓነሁ ወተዓላ አዘዛቸው አይደል? አላህ ካዘዘ ያ ስጁድ የማን ነው ማለት ነው? የአላህ ነው ማለት ነው። ገብቶሃል? አላህ ሱብሓነሁ ወተዓላ ከሆነ ያዘዘው ያ ስጁድ ለአላህ ነው የተደረገው ማለት ነው። ምክንያቱም ትእዛዙ የአላህ ሱብሓነሁ ወተዓላ ስለሆነ ማለት ነው። ለዩሱፍም ስጁድ ያደረጉት ዩሱፍን ለማምለክ ሳይሆን የአላህ ሱብሓነሁ ወተዓላ ትእዛዝ ስለነበረ ነው ማለት ነው። ቆንጆ ጥያቄ ነው ያነሳው። አላህ ያዘዘው ከሆነ ዒባዳው ለማን ይሆናል? ለአላህ። ለምሳሌ እናትና አባትህን ብታከብር አላህን እንዳከበርክ አላህን እንደታዘዝክ ነው የሚቆጠረው ማለት ነው። ልክ እንደዛ ነው የሚሆነው። ስጁድ ሲያደርጉ ከዛ ምን አለ ዩሱፍ አለይሂ ሰላም ለአባቱ? ሃዛ ተእዊሉ ሩእያየ ሚን ቀብሉ፣ ይሄ በፊት ያየሁት የህልሜ ፍቺ ነው፣ የህልሜ ተረጓሜ ነው አለው ማለት ነው። በዛ መልክ
የነቢዩላህ ዩሱፍ ዓለይሂ ሰላም ታሪክ እዚህ ላይ ይጠናቀቃል ማለት ነው። ቤተሰቦቹ በሙሉ ገብተው ግብፅ ሀገር ውስጥ ከዩሱፍ ዓለይሂ ሰላም ጋራ በአማረ ሁኔታ እየተንከባከባቸው መኖር ጀመሩ ማለት ነው። የዩሱፍ ዓለይሂ ሰላም ታሪክ በአጠቃላይ በጥቅሉ እዚህ ጋር ይቋጫል ማለት ነው። ኢንሻአላህ ቀጣይ የሌላ ነብይ ታሪክ ይዘን እንመለሳለን ከእረፍታችን በኋላ ማለት ነው። ውድና የተከበራችሁ ተመልካቾቻችን ከእረፍት በኋላ ተመልሰን እንገናኛለን። ፋሲል ወንዋሲል። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ተመልካቾቻችን ከእረፍታችን ተመልሰን ተገናኝተናል ኢንሻአላህ። ከእረፍት በፊት የነቢዩላህ ዩሱፍን ዓለይሂ ሰላም ታሪክ ተመልክተን አጠናቀን ነው አሁን ከእረፍት በኋላ የተገናኘ ነው። ከእረፍት በኋላ የምንጀምረው ደግሞ ሌላ አላህ ስብሓነሁ ወተዓላ የሚወደው ያላቀው የሆነ ሌላ አንድ ታላቅ ነብይ ታሪክ እንጀምራለን ማለት ነው። እሱም ማን ነው? ነቢዩላህ አዩብ ዓለይሂ ሰላም። የነቢዩላህ አዩብን ታሪክ ነው የምንጀምረው ማለት ነው። አዩብ ዓለይሂ ሰላም አላህ ስብሓነሁ ወተዓላ በቁርአን ውስጥ በበርካታ ቦታ ላይ አወድሶታል፣ አልቆታል። ታሪኩ ምንድን ነው? እንጀምር ኢንሻአላህ። ነቢዩላህ አዩብ ዓለይሂ ሰላም ዘሩ ቤተሰቦቹ ማለት ነው። ባለፈው እንደነገርኳችሁ የእስማኤል ዘር አለ፣ የኢብራሂም ልጅ ማለት ነው። የኢስሐቅ ዘር አለ። ነቢዩላህ አዩብ ዓለይሂ ሰላም ከኢስሐቅ ዘር በኩል ናቸው ማለት ነው። የያዕቁብ ቤተሰብ ናቸው። ሻም አካባቢ ነበሩ የነበሩት። ነቢዩላህ አዩብ ዓለይሂ ሰላም አላህ በርካታ ኒዕማዎችን ሰጥቷቸዋል። በርካታ ልጆች አሏቸው። በጣም ብዙ ሀብት ነበረው። አላህ ሱብሓነሁ ወተዓላ በዱንያ አንበሽብሾታል ማለት ነው። አላህ ሱብሓነሁ ወተዓላ በጣም በርካታ በጎች፣ ፍየሎች እና መሬት፣ የእርሻ መሬት እንደዚሁ ወርቁ በጣም በርካታ ሀብት ነበረው አዩብ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ የሰጠው። በዛ ላይ ደግሞ የአላህ ሱብሓነሁ ወተዓላ ነብይና መልእክተኛ ነበረ። ሰዎችን ወደ አላህ እንዲመለሱ አላህን ብቻ እንዲያመልኩ። ምንጊዜም ሰዎች የሆነ ነብይ ከጠፋ በኋላ ሌላ ነብይ እስከሚመጣ ድረስ የሆነን ነገር እያመለኩ ጣዖታትን፣ ፀሐይ፣ ጨረቃ እያመለኩ ይጠብቃሉ። ከዛ አላህ እነዛን ሰዎች ነብይ ሳይልክ የሚያስተምር ሰው ሳይልክላቸው ስለማይቀጣቸው አላህ መልእክተኛ ይልክላቸዋል። ወማ ኩና ሙዓዚቢነ ሐታ ነብዓተ ረሱላ ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ ማለት ነው። ለሆነ ህዝብ ማለት ነው መልእክተኛ አስተማሪ የሚያስጠነቅቃቸው ይሄ ሐራም ነው ይሄ ሐላል ነው የሚል ነብይ ሳይልክላቸው በኋላ ላይ ለምን እኔን አላመለካችሁም ብሎ አላህ አይቀጣቸውም። መጀመሪያ ምን ያደርጋል? የሚያስተምራቸው የሆነ ነብይ ይልክላቸዋል። ለነዛ ህዝቦች ደግሞ ነቢዩላህ አዩብን ዓለይሂ ሰላም መርጦ ልኮላቸው ነበረ። እንዳልኳቸው ነቢዩላህ አዩብ ዓለይሂ ሰላም በርካታ ኒዕማዎችን አላህ ሱብሓነሁ ወተዓላ አሟልቶለት ነበረ ማለት ነው። ከዛ አላህ ነቢዩላህ አዩብን ዓለይሂ ሰላም ሊፈትናቸው ፈለገ። አላህ ባሪያዎቹን በሚፈልገው መልኩ ይፈትናቸዋል። ሀብት ያለውን ሀብቱን በማጉደል ሀብት የሌለውን ደግሞ ሀብት በመስጠትም ይፈትነዋል። ለምሳሌ ሀብት ያለው ሰው ሆኖ 5 ወቅት ሶላት በስርዓት የሚሰግድ ከሆነ ሀብት ያለው ሆኖ ሀብቱን ብቀማው አሁንም ሶላቱን በትክክል ይሰግዳል አይሰግድም? ይፈትነዋል። አላህ የቀማውና እንትን ሲል በቃ ስለዚህ የሚሰግድ ነበረው ስላለው ነው ማለት ነው። እንደዚህ ደግሞ የሌለውንም እንደዛው ሀብት አላህ ሱብሓነሁ ወተዓላ ሳይሰጠው 5ቱንም አውቀት ሶላት መስጂድ እየሄደ በስነ ስርዓት የሚሰግድ ጎበዝ ዒባዳው ላይ ጠንካራ ይሆንና እስኪ ሀብት ደግሞ ይሰጠውና ሀብት ስሰጠው ከዒባዳ ይዘናጋል፣ ሶላቱን በስርዓት ይሰግዳል አይሰግድም ብሎ አላህ ይፈትነውና ይሰጠዋል። ልክ ሀብት ሲያገኝ ከእንደገና ዱንያውን ሲል ሶላቱን፣ ዒባዳውን፣ ዚክሩን ሁሉ ነገር ይዘናጋል ማለት ነው። አላህ ባሮቹን በተለያየ መንገድ ይፈትናቸዋል። አዩብንም ዓለይሂ ሰላም ሊፈትናቸው ፈለገ። አዩብን ሲፈትናቸው እንዳልኳችሁ ብዙ ነገር ነው አላህ የሰጣቸው አይደል? ሙሉ ንብረቱን አላህ ሱብሓነሁ ወተዓላ አሳጣው።
መሬት የለ ጠፋ። ያሁላ ወርቅ ያሁላ ንብረት ጠፋ። ልጆቻቸው በሙሉ ሞቱባቸው። ይሄ ፍየሎቹ፣ በጎቹ፣ ግመሉ የተለያየ ሐይዋን እንትኖችም ነበሯቸው። እነሱ በሙሉ አለቁ፣ ጠፉ። ንብረት መጥፋት፣ ልጆች መሞት፣ አጠቃላይ ነገር መወገድ አንድ ነገር ነው አይደል? ያ ሁሉ ከመሆኑ ጋር ደግሞ ነቢዩላህ አዩብን ዓለይሂ ሰላም ከባድ የሆነ በሽታ አስያዛቸው። ታመሙ። ነቢዩላህ አዩብ ዓለይሂ ሰላም አልጋ ላይ ወደቁ። እንዳውም የበሽታቸውን ጥናት ሲናገሩ ምን ይላሉ? በሽታው ያልያዘው የሰውነታቸው ክፍል ቢኖር ምላሳቸውና ልባቸው ብቻ ነው ይላሉ። ሌላው ሙሉ የሰውነታቸው አካል በበሽታ በወረርሽኝ ተያዘ ማለት ነው። ነቢዩላህ አዩብ ዓለይሂ ሰላም ንብረታቸው ሁሉ ያሁላ ነገር ወድሞ በዛ ላይ ደግሞ ታመው ምላሳቸው ብቻ ለዚክር አላህን ስብሓነሁ ወተዓላ የሚወደሱበት ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያሉ ዚክር የሚያደርጉበት ምላሳቸው፣ ቀልባቸው ደግሞ እንዳይሞቱ፣ ቀልብ ከቆመ ያው ስለሚሞቱ ማለት ነው። ያ ሁሉ ከመሆኑ ጋር እሳቸው ዒባዳቸውን አላቆሙም፣ አላህን ማወደስ አላቆሙም፣ አላህን መዘከር አላቆሙም። እዛው ተኝተው አላህን ስብሓነሁ ወተዓላ ያመሰግናሉ። ሰው የሚያመሰግነው በባህሪው ሰው የሚያመሰግነው የሆነ ነገር ሲሰጠው የሆነ ነገር ሲጨመርለት ነው አልሐምዱሊላህ የሚለዋ። ሲቀነስበት አልሐምዱሊላህ ይላል አይልም። እሳቸው ግን አላህ የሰጠኝ ነገር አሁንም አለ፣ በጣም በርካታ ነገር ሰጥቶኛል ብለው አሁንም አላህን ያመሰግናሉ፣ አላህን ያወድሳሉ ማለት ነው። አልጋ ላይ ታመው በዛ መልክ በዛ በሽታ ሁነው ስንት ዓመት ታመሙ ነው የሚባለው? የተለያየ ሪዋያ ቢኖርም 18 ዓመት አካባቢ ታመው አልጋ ላይ ተኙ ማለት ነው። ከዛ በኋላ የከተማው ሰው እንደዛ የሚወዳቸው እንደዛ የሚያከብራቸው የነበረው ሰው ሁላ ይሄ ሰውዬ እዚህ ከተማ ውስጥ ካለ በሽታ ያስይዘናል፣ ወረርሽኝ ያስተላልፍብናል፣ ስለዚህ ይሄንን ሰው ከከተማ ማስወጣት አለብን። ከተማ ውስጥ ሌላ እሱ የያዘውን በሽታ ከያዘው በሽታ ይስፋፋና ሁላችንም እንታመማለን። ስለዚህ ከከተማ አስወጡት፣ ራቅ ያለ ቦታ አድርጉት፣ ወረርሽኝ ሊያስተላልፍብን ነው እንዴ ብለው ከከተማ አስወጧቸው። ከከተማ ሲያስወጧቸው አብራቸው የነበረችው ውድ ባለቤታቸው በጣም ጥሩ የሆነች ሷሊህ የሆነች ሚስታቸው ብቻ ነበረች አብራቸው የነበረችው። ምን ታረጋለች? ባለቤቷን ነቢዩላህ አዩብን ዓለይሂ ሰላም ይዛ ወጣች ከከተማ። ከከተማ ወጡ። ከዛስ ሙሉ ንብረት ወድሟል። ምን ይበላሉ? ምን ይጠጣሉ? እያንዳንዱ ነገር አሳሳቢ ነው አይደል? ከዛ ሚስቲቱ እየዞረች ሰው ቤት እየሰራች የሆነ ነገር እየካደመች የሆነ ነገር እያገለገለች ሰዎች የሚሰጧትን ምግብ ይዛ እየመጣች ለባለቤቷ ማብላት ማጠጣት ጀመረች ማለት ነው። እሷ እንደዛ እያደረገች ባለቤቷን እየካደመች እያለ ደግሞ ሰዎች አሁንም ምን ማለት ጀመሩ? እች እኮ ነቢዩላህ አዩብ ጋር እየሄደች ነው የምትመላለሰው። ስለዚህ እሷም ከባሏ በሽታ ህመም ይዛ መታ ታስተላልፍብናለች። ስለዚህ እችን ሴትዮ መቅጠር የለብንም ብሎ ሙሉ የከተማው ህዝብ አመጸባት። እሺ አሁን ምን ይሆኑ? ከባድ ነው። እሷ ሰው ቤት እየሰራች ምን እያለች ነው ባለቤቷን የምታስታመመው አይደለ በሽታውን። አሁን ደግሞ ጭራሽ እኛ እናሰራሽን ብሎ ሁሉም በሩን ዘጋባት። ነቢዩላህ አዩብ እዛ ታመዋል። ከዛ ምን አደረገች? ጸጉሯ በጣም ያምር በጣም ረጅም ነበረ ይላል። ከዛ በኋላ ምን አደረገች? ጸጉሯን ቆረጠችውና ለሌላ በአካባቢው በጣም ገንይ ሀብታም ናት ለምትባል ሴት ሂዳ ጸጉሯን ሸጠችላት። ከዛ በኋላ በዛ ምግብ ገዝታ የተለያየ ነገር የሚጠጣ የሚበላው ምናምን አምጥታ ለነቢዩላህ አዩብ ዓለይሂ ሰላም ዘንድ ይዛ መጣች ማለት ነው። ነቢዩላህ አዩብ ምግቡን ሲያዩት በጣም ብዙ ነው የሚጠጣው ምናምን ሲያዩት በዛባቸው። ከዛ በኋላ ከየት ነው ያመጣሽው አሉ። ታሞ እንደዛ ተኝተው የሚበሉት ምግብ ሐላል ነው ወይስ ሐራም ነው? አላህ የፈቀደው ምግብ ነው ወይስ አላህ ያልፈቀደው በሐራም የመጣ ነው? ማወቅ አለብኝ።
ከየት ነው ያመጣሽው ይሄንን ምግብ ብለው ነቢዩላህ አዩብ ዓለይሂ ሰላም ጠየቋት። መናገር አልፈለገችም። እሳቸው ደግሞ ካልነገርሽ ከየት እንደመጣ ይሄ ነገር ሳላቅ አልበላም አሉ። መጨረሻ ላይ ከየት እንዳመጣች ነገረቻቸው። ከዛ ነቢዩላህ አዩብ ያንን ምግብ ተመገቡት ማለት ነው። ከዛ ነቢዩላህ አዩብ ግን አዘኑ። ይሄ ሁሉ ነገር ሲደርስባቸው አላህን አድነኝ ብለው እኮ መለመን ይችላሉ አይደል? አላህ የዋለልኝን ሁላ ውለታ ውሎልኝ እንዴት አላህን እወቅሳለሁኝ? አላህን እንደዚህ አድርገኛል ብዬ አላህን እጠይቃለሁ ብለው ነው። ግን ባለቤታቸው ፀጉሯን ሺጣ ምግብ ይዛ መታ ስታበላቸው አዘኑ። እስከዚህ ደረጃ ባለቤታቸው እስከምትቸገር። ከዛ ምን አሉ? ኢኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን፣ እኔ ችግር ነክቶኛል ያ አላህ፣ ስለዚህ አንተ ደግሞ ከአዛኞች ሁሉ አዛኝ ነህ አሉ። አሁን ምንድን ነው ያሉት? በሽተኛ ሁኛለሁ፣ ታመሚያለሁ፣ አድነኝ እኮ አይደለም ያሉት። ችግር ነክቶኛል። ወአንተ አርሐሙ ራሒሚን፣ አንተ ደግሞ የአዛኞች ረሒሞች ረሒም ነህ አንተ፣ ስለዚህ አድነኝ ብለው አላህን ስብሓነሁ ወተዓላ ለመኑ ማለት ነው። አላህ ስብሓነሁ ወተዓላ መሬቱን በእግራቸው እንዲመቱት አላህ እንትን እንዲሉ ታዘዛቸው አላህ። ከዛ በእግራቸው እንትን ሲነኩት መሬቱ ምንጭ አፈለቀ ማለት ነው። ከዛ በኋላ በዛ ምንጭ ውሃ ሰውነታቸው ላይ ያፈሰሱ እንዲታጠቡ አላህ ስብሓነሁ ወተዓላ አዘዛቸው። ከዛ በዛ ምንጭ ውሃ ሰውነታቸው ሙሉ በሙሉ ታጠቡ ማለት ነው። ሰውነታቸውን ሲታጠቡ አላህ ስብሓነሁ ወተዓላ ሙሉ ዓፊያ ሰጣቸው፣ ሙሉ ጤንነት ሰጣቸው። እንደውም መጀመሪያ ከነበረው የበለጠ ጤንነት አላህ ስብሓነሁ ወተዓላ አላበሳቸው። ጠንካራ ብርቱ ጤነኛ አላህ ስብሓነሁ ወተዓላ አደረጋቸው ማለት ነው። ከዛ አላህ ስብሓነሁ ወተዓላ መጀመሪያ የነበራቸውን ንብረት በሙሉ አላህ እንደገና ሀብት ሰጣቸው። ባለቤታቸው ደግሞ እንደዚሁ በርካታ ልጆችን ከእንደገና ወለደችላቸው። ሁሉን ነገር አገኙ ማለት ነው። ለዚህም ሲባል ነቢዩላህ አዩብ ዓለይሂ ሰላም ትዕግስት በተነሳ ቁጥር ይታወሳሉ። ስለ ትዕግስት በተመካከረ ቁጥር ልክ እንደ አዩብ ታጋሽ እየተባለ ይነሳል ማለት ነው። አሁን ከዚህ ታሪክ የምንማራቸው በርካታ ነገሮች አሉ። ከነዛ ከምንማራቸው ነገሮች ውስጥ አንዱ ብናነሳ አሰብሩ ሚን ሲፋቲል አንቢያ፣ ትዕግስት የሚባለው ነገር የነቢያቶች ባህሪ ነው። ሁሉም ነቢዮች በዚህ መንገድ አልተፈተኑም። በተለያየ አይነት ፈተና ተፈትነዋል እንጂ ለተፈተኑበት ፈተና በትዕግስት የተላበሱ ነበሩ ማለት ነው። በጣም ታጋሾች ነበሩ። ሌላኛው ደግሞ የምንመለከተው ኸይሩ መታዕ ዱንያ አልመርአቱ ሳሊሓ፣ ዱንያ ውስጥ ካሉ ምርጥ ነገሮች አንዷ ምንድናት? ሳሊሕ የሆነች ሴት ናት ማለት ነው። ዓለም በሙሉ ቢከዳ ከከተማ ቢያስወጣ ቢያባርር ሳሊሕ የሆነች ባለቤት ሳሊሕ የሆነች ሴት አትከዳም ማለት ነው። ስለዚህ ዓለም ላይ ካሉ በጣም ምርጥ ነገሮች መካከል አንዱ አልመርአቱ ሳሊሓ ነው ማለት ነው። ሌላኛው አሸዱ ናስ ኢብትላአን አልአንቢያ፣ በምድር ላይ እንደው በጣም ከባባድ ፈተና የሚደርስባቸው ከባባድ ፈተና ነብዮች ናቸው። ሌላ ሰው የሚፈተነውን ፈተና አይደለም የሚፈተኑት። የነብዮች ፈተና ሁሉም ዓለም ላይ ያለ ሰው በሙሉ በዱንያው በንብረቱ በምኑ የሚፈተነው ፈተና ቀላል ነው። ነብዮች ከሚፈተኑት ፈተና ሰው እኮ የሚፈተነው ወይ ንብረቱ ይጠፋል፣ ወይ ልጁ ይሞታል፣ ወይ ጤና ያጣል፣ ወይ ጥሩ ሚስት አይኖረውም። እንደዚህ አንድ ሁሉንም ፈተና እንደዚህ አይነት ከባድ ፈተና ነብዮች ላይ ብቻ ነው የሚደርሰው። ስለዚህ ነብዮች በጣም ታጋሽ መሆናቸውን እንማራለን ማለት ነው። ሌላኛው አልፈረጁ የእቲ በዕደ ሽደቲ፣ ፈረጅ ነፃ መውጣት፣ ድሎት፣ ስኬት የሚባለው ነገር ከችግር በኋላ እንደሚመጣ ደግሞ እንማራለን። ለምሳሌ ሌላ አንድ ጃሂል ቢሆን ወይም ደግሞ እንደ ሌላ ተራ ሰው ቢሆን ይህ ሁሉ ችግር ስለሚወጣበት በቃ አለቀልኝ፣ የኔ ዱንያ ማብቂያ ነው፣ መሞቴ ነው፣ ጨረስኩ ይላል። ነገር ግን ነብይ ሲሆን ሳሊሕ ሲሆን ትዕግስት ያደርግና ፈረጅ እንደሚመጣ ይጠብቃል። ፈረጅን በዚህ መንገድ ይመጣል ማለት ነው። ሱብሓነላህ። ሌላኛው የምንማረው ደግሞ አዱዓኡ ሁወ አልዒባዳ፣
ዱዓ ማድረግ ዒባዳ ነው። አላህን ማምለክ እንደሆነ ተደርጎ ይቆጠራል ማለት ነው። ሌላኛው አላህ ሱብሓነሁ ወተዓላ በድሎትም ጊዜ በስኬትም ጊዜ በተሟላልን ጊዜ ከዛ ደግሞ በቸገረንም ጊዜ አላህ ሱብሓነሁ ወተዓላ ማመስገን እንዳለብን ነው። ነቢዩላህ አዩብ በድሎታቸውም ጊዜ አላህን ያመሰግኑ ነበር። ሲቸግራቸው አላህን ማመስገን አላቆሙም። ስለዚህ አላህን ማመስገን በድሎቱም በምቾቱም ጊዜ ነው ማለት ነው። አላህ ሱብሓነሁ ወተዓላ የሚያመሰግንን እጨምርለታለሁ ብሏል። አላህ ሱብሓነሁ ወተዓላ ችግር ውስጥ ሆኖ ራሱ ግን ሌላ አንተ አላህ ሱብሓነሁ ወተዓላ የሰጠህ ኒዕማ ስላለ ያንን ስታመሰግን አላህ ላንተ ሌላ ኸይር ደግሞ ይጨመርልሃል ማለት ነው። ከታሪኩ የምንማረው ጥቅል ነገር ይሄ ነው። የነቢዩላህ አዩብን ታሪክም ባጭሩ ለመዳሰስ ሞክረናል ማለት ነው። የዛሬውን ክፍላችን እንግዲህ እዚህ ላይ እንቋጨዋለን። ውድ የተከበራችሁ ተመልካቾቻችን አለል ፊጥራ ፕሮግራማችን የዛሬው እዚህ ላይ ይጠናቀቃል። በቀጣይ ክፍል እስከምንገናኝ ሰላሙ አለይኩም ወራህመቱላህ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው